የዛሬውማ እሰይ ያበደ ነው። ናቲ የስራ አንስት እኛስ እየተሽኮረመምንም ቢሆን አየ ነው። በዚህ አጋጣሚ ማለት ነው ሄሉሻዬ እንደ ዛሬ ስቄ አላቅም። ዝም ብሎ መውሰድ አለ እንዴ? ዝም ብሎ ማድረግ አለ እንዲ ያለች። በዚህ አጋጣሚ ግን ማለት ነው ቪዲዮ ግን አሁን እንደዚህ አይነት ቪዲዮ ሲሰራ ፈትላት ታይም ግን የእውነትን የቤተሰብ ነገር ያሳስበኛል። በእርግጥ እነሱ ስራ የበለው ይዘውት ነው። ካሜራው መቼም አብሮ እየሮጠ ያው የፈረደበት አሚ ነው አሚ የሚባለው ልጅ ነው። እና ሄሉሻዬም ፕራንክ እንደሆነ በደንብ አድርጋ ታውቃለች። ግን ደግሞ የሚያዝናና ነገር ነው እኮ እናንተ ይዛችሁ የምትመጡት እና ግን እኔ አንዳንዴ ምን አስባለሁ መሰላችሁ ቤተሰቦች፣ የእውነቴን ነው ምላችሁ እንደዚህ አይነት ቪዲዮ ሲለቀቁ ያው ዩቱበር መሆናቸውን ያውቃሉ፣ ስልክ አላቸው እና ዩቱብ ላይ ሲገቡ ምናልባት ልጆቻቸው ለስራ ቢሆንም ለፕራንክ ቢሆንም እንደዚህ አይነት ነገር ቤተሰብ ጋር ሲደርስ በተለይ እናት አባት ጋር ትልልቅ ሰው ጋር ሲደርስ ምንድን ነው ምን ይፈጥራል ብዬ አስባለሁ። ይቅርታ ቤተሰቦች የኔ ሀሳብ ነው። የዛሬውን የናቲንና ይሄንን ቪዲዮ እንግዲህ ሁላችሁም አይታችኋል ማለት ነው። እንግዲህ ናቲ ስደት ባለው ሰዓት 2 አመት ሙሉ ስራ ነው፣ ከዛ ስፖርት ነው፣ ከዛ እንቅልፍ ነው፣ ከዛ ስራ ነው፣ ከዛ ስፖርት ነው፣ ከዛ እንቅልፍ ነው። እንደዚህ አይነት ጊዜ ነው ያሳለፍኩት። ጓደኞቼ ግን ደስ በሚል ላይፍ ውስጥ ያሳልፈው ነበረ። እኔን እንደ ፋራ ነበረ የሚያዩኝ። እኔ ሴት ጋር አልጠጋም ነበረ። በስደት ላይ ያው እንደተናገረው ስራ ነው፣ ስፖርት ነው፣ እንቅልፍ ነው። ስለዛ ዛሬ አምሮኛል ማድረግ አለብን የሚል ነበረ። እንግዲህ ሄሉሻዬን ወጣ ብላ ስትመለስ ሲያሯሩጣት ያየነው እያዟዟራትም እኔ መቼም በሳቅ ነው የፈነዳሁት። ቤተሰቦች በጣም ነው ያሳቀኝ። እና ከድሮም የናቲና የሄሉ ፕራንኮች ምናምኖች በጣም ነው ፈታ የሚያደርጉ ነው እየተመለሱልን ነው። እና ይህንም በማለት እንግዲህ ሄሉሻዬን እያዟዟረ ያች እንዳሌዋን እያየ መቼም ቀለል አለችኝም ብሎ ሄሉሻዬ መቼም ቀለል ስላልሽ ያም ያንጠለጥልሻል። ና ናቲም እንግዲህ እቅፍ አድርጎ ብድግ አድርጓት ወደ ጓዳ ይዟት ሲል ሄሉሻዬ አምልጣ ስትሮጥ በቃ አሯሯጣታ ተጠይቆኝና በሳቅ ነበረ የሞትኩት። ያው ቪዲዮችሁ ያዝናናል። ሄሉሻዬም እርግጠኛ ነኝ በደንብ አድርጋ ታውቃለች፣ እኛም እናውቃለን። ካሜራ አብሮ እየቀረጻችሁ እየተሽከረከረ እየሄደ መቼም የእውነት ነው ብለሽ እንዳትማታስቢ። ሄሉሻዬ እኮ አራዳ ናት። ፕራንክ ስትሰራ አስመስላ ሆና ነው የምትሰራው። የእውነት አንቺ እኮ ማለት ነው አርቲስት ብትሆኝ ራሱ ይዋጣልሻል። ትወና ሄሉ በጣም ነው የምትችለው። በቃ ኮስተር ስሬስ ሆና ስለምትሰራ እውነት ነው የሚመስለው። እና መቼም ልጁ ካሜራ ማናችሁ እንግዲህ ያ የፈረደበት አሚ ነው አይደል? እሱ ነው እየዞረ እዛ ጋም ስትሄዱ እዛ ጋም እየቀረጻችሁ መቼም ካሜራ ፊት ናቲ እንደዚህ አይነት ጥያቄ ሲጠይቅሽ መሯሯጥሽ ራሱ አስቆኛል። በዚህ አጋጣሚ ናቲ እንደዚህ አይነት ልጅ እኮ አይደለም፣ ተቀየርክብኝ፣ ምን ሆነ ነው? ዝም ብሎ ማድረግ አለ እንዴ? ዝም ብሎ መስጠት አለ እንዴ? ነበረ ያለችው ሄሉሻዬ። አድንቄሻለሁ፣ እውነት ከሆነ እስከ መጨረሻው የእውነት አድንቄሻለሁ። ዝም ብሎ መስጠት አለ እንዴ? ዛሬ ተቀየርክብኝ እንዴ? እኔ የማውቀው ናቲ አይደለም፣ ዝም ብሎ ማድረግ አለ እንዴ? በማለት እንግዲህ ናቲ አምሮኛል ዛሬ ካላደረግም በማለት ሄሉሻዬን አቅፎ እንግዲህ ሶፋ ላይም ሲያስተኛት በርናይም እንግዲህ ግጥም አድርጎ ምናምን ያው እንዳያችሁት ነው ቤተሰቦች ቪዲዮ። እኔ ራሱ እየተሽኮረመምኩ ነው ያየሁትና ለዛ ነው ቤተሰብ ጋር የሚያየው ቪዲዮ ከሆነ ቤተሰብ ጋር ምን ይፈጥራል ስራም ቢሆን ብዬ አሰብኩኝ። ያው ቤተሰብ ልጆቻቸውን ሊረዱ ይችላሉ። ግን ያው እንደው የሄሉሻዬ ቤተሰቦችም ሆናችሁ ትላልቅ ሰዎች እንደዚህ አይነት ቪዲዮ ላለማየት ተቆጠቡ ማለት ነው። በተለይ የራሳችሁ ቤተሰብ ሲሆን ያሳፍራል። ለዛ ነው የኔ ምርጦች ማለት ነው። ሄሉና እንግዲህ ናቲሻዬ ያው በፕራንክ አይታሙም። ሄሉዬም ያው ካሜራ ተደቅኖ ራሱ የእውነት አስመስላ ነው የምትሰራው። ለዛ ነው አርቲስት ብትሆን ያዋጣታል ያልኩትና ናቲ ደግሞ ያው አራዳ ያው የ5 ደቂቃ ስሜትን ተጠቅሞ መውጣት አይደለም። እሺ ማንም አራዳ አይደለም። ፋራ ነቀርቶ ለምን የፈለገ ጀግና አራዳ እንደውም አንተ ነህ። የአራዳ ልጅ እንደውም አንተ ነህ። ምክንያቱም ለሴት ልጅ ያለ ክብር ራሱን ቆጥበ ስራና ስራ ብለ ከዛ ደግሞ ራስን ለመቀየር የርክበት ሁኔታ። ናቲ ድሮ ስታዩት እንደዚህ ነበር ቤተሰቦች፣ ወፍራም ነበር እኮ ቦርጩን አጥፍቶ በስደት ነው ያስባችሁታል። ስራውን ሰርቶ ሰራለው ስፖርት ሰራለው፣ ከዛ ስራዬን ሰራለው፣ ከዛ ተኛለው ነበር ያለው። እነዚህ 3 ነገሮች ያደርግ ነበርና ለኔ አራዳ አንተ ነህ ናቲ። እግዚአብሔርን አራዳ ስደት ላይ 2 አመት ራስን ቆጥበ ጊዜን በስፖርትና በስራ አጥፍተ ወደ ሀገር የተመለስክ ጀግና ወንድ ለኔ አንተ ነህ ናትዬ። እነዛ ፋራ ነህ ምናምን የሚሉት በሴትም እኮ አለ። ራሳችሁን ቆጥባችሁ ስትቀመጡ አንቺ ፋራ ነሽ እንዴ እንደዚህ የሚሉ አሉ። ለነሱ አራዳነት ይሄ ከመስመር የዘለለ ያስግጥና ነው። ያ ነው እንደውም ፋራነት ብዬ ነው ማስበውና ናቲ ሲናገረ ስለሰማሁት ነው። እና ናቲ ለኔ ጀግና አንተ ነህ፣ አራዳም አንተ ነህ። የእውነት ራስን ጠብቀ በዚህ ልክ ስደት ነው 2 አመት
ከዛ ሀገር ላይ መተ ደግሞ ያው ያላለቀበት እህል ውሃ ሄዳል እንደዚህ ያገናኘና ሄሉሻዬ ያው እንግዲህ ዛሬ አምሮኛል በሚል ሲያሯሩጣት ነበረ ሄሉዬ ማለት ነው። እሷም ታውቃለች ፕራንክ እንደሆነ ናቲ እንደዚህ እንደማያደርግ፣ ግን እኛም ፈታ ነው የሚያደርጉን በዚህ አጋጣሚ። እኛም ያው ፕራንክ እንደሆነ ካሜራው አብሮ እየተዟዟረ እየቀረጸ መቼም እኛም ደግሞ ቅመሞች አራዳዎች ነን። ሄሉና ናቲ እንወዳችኋለን። ፕራንካችሁ ዘና ፈታ አደርገናል። ግን ደግሞ ካሜራ ተደቅኖ የሚሰራ ነገር የለም። ግን የምሰሩት ቪዲዮ ላይ ያው ጥንቃቄ አድርጉ። ልጆችም ሊያዩት ቤተሰቦችም ሊያዩት ይችላሉ። እኔ ሽም ስለያዝኝ ነው ናቲ ሁኔታው አክቱ ምናምን ይሁን የሌለ እንትን ውስጥ ነበር የገባውና ያንን ስታዩ ለቤተሰብም ትላላችሁ። እንደ ራሴን ያልኩት ቅመሞችዬና የኔ ምርጦች የዛሬ ቪዲዮ እንግዲህ ዘና አድርጎናል እና እናንተም በያላችሁበት የዓለም ዳርቻ እንደ ቅመሞች እኮ አራዶች የሉም። እነሱ የሆነ ነገር ይሁን ብለው አልፈው አስመስለው አልፈው ካልሆነ በስተቀር ሁሉም ነገር በደንብ ይገባችኋል። እና የኔ ውዶች በያላችሁበት ሄሉሻዬን የምትወዷት የምታከብሯት በሙሉ ሰላማችሁ ጤናችሁ ይብዛ። እንዲሁም የኔ ቤተሰቦች በያላችሁበት የዓለም ዳርቻ ክፉ አይንካችሁ ኑሩልኝ። ቪዲዮንም እንግዲህ እንደተለመደው ላይክ የኔ ምርጦች